بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ رحمه الله: السؤال الثامن والخمسون: هل في الإسلام سنة حسنة؟ يمل هنا أرسنا إن شاء الله زاريت إياكي يا نسوت مالتنا. السنة والبدعة: سنة بدعا بتملكته إياين እየተመለከትን ነበር ያለው ማለት ነው። ምን አሉ እንግዲህ ትናንትና ያየነው هل في الدين بدعة حسنة፣ በድን ውስጥ ቢድዓ ሐሰና ጥሩ የሚባል የሆነ ፈጠራ አለ ወይስ የለም የሚል ነው። የለም ነው። በድን ላይ ቢድዓ ሐሰና የሚባል እንደሌለ ከቁርአን ከሐዲስም መረጃን ተመልክተናል። ሌላው ያነሳነው ማሂድ ቢድዓቱ ፊ ዲን፣ በድን ላይ ቢድዓ ማለት ምን ማለት ነው፣ ድል ላይ አዲስን ነገር ማንጣት ማለት ምን ማለት ነው የሚለውን አይተን ነበር። እሱም በድል ላይ ቢድዓ ማንጣት ማለት በድል ላይ የሌለን ነገር መጨመርና ወይም ያለን ነገር መቀነስ፣ ይሄ ራሱ ቢድዓ ተብሎ እንደሚጠራ ቁርአን ከሐዲስ መረጃን ተመልክተናል። ቀጣዩ ምን አሉ? ሀል ፊል ኢስላሚ፣ በእስልምና ሃይማኖት ውስጥ አለን የሚል ጥያቄ ነው። ሀል ፊል ኢስላሚ፣ በእስልምና ውስጥ አለን? ነዓም ሱነቱን ሐሰነቱን፣ ጥሩ የሆነች ሱና፣ ጥሩ የሆነ ፈለግ የሚባል ነገር አለ የለም አሉ። ሀል ፊል ኢስላሚ፣ በእስልምና ሃይማኖት ውስጥ አለን? ሱነቱን ሱና፣ ሐሰነቱን ጥሩ የሆነ ሱና፣ መልካም የሆነ ሱና አለ ወይስ የለም የሚል ነው ጥያቄው ማለት ነው። ተግባባን አይደለ? እስልምና ላይ መልካም የሆነ ሱና አለ ወይስ የለም የሚል ጥያቄ ነው። አልጀዋብ፣ መልስ ሰጡ። ምን አሉ? ነዓም አዎ፣ በእርግጥም አለ ነው። ነዓም አዎ፣ ፊል ኢስላሚ፣ በእስልምና ውስጥ አለ። ሱነቱን ሱና አለ፣ ፈለግ አለ፣ ሐሰነቱን ጥሩ የሆነ መልካም የሆነ ሱናና ፈለግ አለ ብለው ተናገሩ ማለት ነው። እስልምና ውስጥ ጥሩ የሆነ ሱና አለ፣ መልካም የሆነ ሱና አለ። መልካም የሆነ ቢድዓ ነው እንጂ የሌለው መልካም የሆነ ሱና አለ፣ ግልጽ ነው። መልእክተኛው ዓለይሂ ሰላቱ ወሰላም የሰሩት መልካም የሆኑ ሱናዎች አሉ ማለት ነው። ስለዚህ ነዓም ፊል ኢስላሚ፣ በእስልምና ውስጥ አዎ አለ። ሱነቱን ሐሰና፣ መልካም የሆነ ጥሩ የሆነ ሱናና ፈለግ አለ ብለው አሉ ማለት ነው። እንደ መረጃ ያደረጉት የመልእክተኛውን ዓለይሂ ሰላቱ ወሰላምን ንግግርና ሐዲስ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ያሉ ወቃለ ሰለላሁ ዓለይሂ ወሰለም፣ መልእክተኛው ዓለይሂ ሰላቱ ወሰላም ያሉ ሐዲስ ላይ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ መን በዕደሁ ሚን ገይሪ አን የንቁሶ ሚን ኡጁሪሂም ሸይአ ብለው ማለት ነው። አው ሚን ኡጁሪሂም ሸይኡን ብለው ፊማ ረዋሁ አልኢማም አልቡኻሪ ረሒመሁላሁ ተዓላ ፊ ሶሒሒሂ የተናገረውን ነገር አምተዋል። ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም? መንሰነ ማለት እዚህ ላይ መን አሕያ ሱነተን አለቲ ቀድ ማተት ወነሲየሃ እኔ ከሲሩ ሚን ናስ፣ ከሰዎች ብዙ ሰው የረሳትና የሞተች ማለት ነው። ሱና ይሞታል። የሚሞተው በምንድን ነው? ኢዛ ኑሲየ ያኒ ማነው ሰዎች ሲረሱትና ሰዎች በዛ ሱና መስራትን ሲያቆሙ ምንድን ነው? ማተ ሱና ይባላል ማለት ነው። ስለዚህ እዚህ ላይ መንሰነ ማለት አዲስን የጀመረ ሳይሆን አዲስን መንገድ እስልምና ላይ የሌለን ቢድዓን ያመጣ ሳይሆን አይ መን አሕያ ሱነተን አለቲ ኡሚተት አው አማተሃ ናስ፣ ሰዎች የረሷት ሰዎች የዘነጉት የሆነውን ሱናን ሐይ ያደረገ ማለት ነው። ሐይ ያደረገ። ተግባባን አይደለ? መሰለን ሰዎች የረሱትን ሱና ማስታወስ ማለት ነው። ዓቂቃ ተብሎ የሚጠራውን አሁን ለምሳሌ ይሄ ሱና ነው። ልጅ ሲወለድ የሚደረግ በ7 ቀኑ የሚደረግ የሆነ እርድ አለ። ያን አሁን ሱና ነው። ብዙ ሰው ረስቶታል። አሁን ብዙ ጊዜ ሰዎች ይሄን ነገር አያደርጉም። በል ልጅ ማለት ነው ከመወለዱ በስተፊት እርጉዝ በነበረችበት ሰዓት ምን ያደርጋሉ ምናምን በየሀገሩ ሊለያይ ይችላል እንጂ በእኛ አካባቢ የሚሆነው ምንድን ነበረ? ምንድነው ፋጢማ ቆሪ የሚሉት አለ።
ያንን ማለት ነው እንደዚህ አድርገው ነው የሆነ ገንፎ አገንፍተው ኢላ አኺሪሂ ያደርጋሉ። ይሄ የለም ከመረጃ አንፃር ይሄ ሳይሆን ሰውየው ወንድ ልጅ ከተወለደለት 2 በግ፣ ሴት ልጅ ከተወለደለት 1 በግ አርዶ በሰባተኛው ቀን ላይ ስሙን አውጥቶ ኢላ አኺሪሂ ጸጉሩን ላጭቶ ብዙ ነገር አድርጎ ይሄ ያለ ሳቢት ነው የጸደቀ እና ብዙ ሰዎች የረሱት ሱናዎች አሉ። እነዚህን ሱናዎች ሐይ ማድረግ ነው የተፈለገበት እንጂ በሌላ ነገር አይደለም። ስለዚህ መንሰነ ፊል ኢስላሚ በእስልምና ውስጥ ሐይ ያደረገ ሱናው ጸድቆ እያለ ያለውን ሱና ሐይ ያደረገ ማለት ነው እንጂ አዲስም ቢድዓ ያመጣን ሰው ማለት አይደለም። እዚህ ላይ ይህን ሐዲስ ያኔ ማለት ነው የቢድዓ አንጃዎች አዲስም ቢድዓ የሚሰሩ ሰዎች እንደ መረጃ አድርገው ያመጡታል። መንሰነ ፊል ኢስላም ተብሏል። እስልምና ውስጥ አዲስን ያመጣ ስለተባለ ይሄ ቢድዓ ሐሰና ነው ጥሩ ነው ብሎ ያመጡታል መረጃው። ይሄ መረጃው እንደዚህ አይደለም ትርጓሜው። መንሰነ የሚለው መን አሕያ ሱነተን ሱናን ሐይ ያደረገ ያኔ ማለት ነው ሰዎች የዘነጉትን ሱና ሆኖ ጸድቆ እያለ ሰዎች የረሱትን ሱና ለመጀመሪያ ጊዜ ፈርቀዳጅ የሆነ ጀማሪ የሆነ ማለት ነው የተፈለገበት። ተግባባን አይደለ? እዚህ ሀገር ላይ የተረሳ ሱና ካለ ያንን መጀመሪያ የተረሳውን ሱና ሐይ ካደረገውና ሰውየው ከተገበረው ነው የተፈለገበት። ስለዚህ መንሰነ ማለት ሐይ ያደረገ የተረሳውን ሱና ያስታወሰ ፊል ኢስላሚ በእስልምና ውስጥ የተረሳ የሆኑ ሱናዎችን ሐይ ያደረገ የሆነ አካል ሱነተን ሐሰነተን ጥሩ የሆነችን ሱና ጥሩ መልካም የሆነችን ሱና ሐዲስን ሐይ ያደረገ የሆነ አካል ፈለሁ ለዚህ ሰው ለዚህ አካል አጅሩሃ አጅሩና ምንዳው አለው አሉ። ያንን የተረሳውን ሱና ሐይ ያደረገ የሆነ አካል ፈለሁ አጅሩሃ ለዚህ ሰውዬ አጅሩ አለው ይሰጠዋል አሉ። ወአጅሩ እንደዚሁ አጅርም ይሰጠዋል መን የሰውዬ አጅር ዓሚለ በሰራው ሰውዬ አጅር ልክ ይሰጠዋል ቢሃ በዛች ሱና በተረሳችው በሆነችው ሱና ያነ ሰው አስታውሶ ሌላውም ተከትሎ በሰራው ሰው ልክ ማለት ነው አጅሩን ይሰጠዋል። አጅሩ ይሄድለታል። ኢንተቢሁ አንድ ሱና የተረሳውን ሱና ጀመረን ከሆነ እኛን ተከትሎ በሰራው ሰው ልክ ማለት ነው አጅሩ ይመጣልናል። ያኔ ማለት ነው ወአጅሩ መን ዓሚለ ወአጅሩ አጅርም ይሄድለታል መን በሰው ልክ ዓሚለ በሰራው ሰው ልክ ቢሃ በሷ በዛች በሱናው በዛች ሱና በሰራው ሰው ልክ መን በአካል ልክ ማለት ነው ባዕደሁ ከሱ በኋላ በሰሩት ሰዎች አካላቶች ልክ ማለት ነው አጅሩ ለሱም ይሄድለታል አሉ። አጅሩ ታዲያ ወደኋላ ባሉት ሰዎች እሱን ተከትለው በሰሩት ሰዎች አጅር ሲሰጠው ከነሱ ሰዎች አጅር ተቀንሶ አይደለም፣ ከሚሰሩት ሰዎች አጅር ተቀንሶ ሳይሆን ሚን ገይሪ ውጭ ማለት ነው አንየንቁሶ ከመቀነሱ ውጭ ማለት ነው ሳይቀነስባቸው ሚን ኡጁሪሂም ከሚሰጣቸው ከሆኑት ሰርተው ከሚያገኙት ከሆነው አጅር ሳይቀነስባቸው ሸይኡን ምንም ነገር ሳይቀነስ ለነሱ ይሄ ለዛ ሰውዬ ለጀመሩ ለሆነው አካል ይሄድለታል ብለው መልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ ላይ ተናግረዋል። ስለዚህ በዚህ ሐዲስ መሰረት የተረሳ የሆነን ሱና ሐይ ያደረገ የሆነ አካል መልካም የሆነ ሱና ብለውታል። ሱነተን ሐሰነተን መልካም የሆነች ሱና ብለው ስላሉት ስለዚህ ሱነተን ሐሰና ፊል ኢስላም አለ ብለን እንላለን ማለት ነው። ኸይረን አልሐዲስ ረዋሁ አልቡኻሪ ይህን ሐዲስ ኢማም አልቡኻሪ ፊ ሶሒሒሂ የዘገበ የሆነ ዘገባ ነው። ሳቢትና የጸደቀ የሆነ ዘገባ ነው አሉ። አስሱአሉ ታሲዑ ወልኸምሱን 59ኛው ጥያቄ መታ የንተሲሩ አልሙስሊሙን የሚል የሆነ ጥያቄ ነው። መታ መቼ ነው የንተሲሩ የሚረዱት አልሙስሊሙን ሙስሊሞች የሚረዱት ሙስሊሞችን አላሁ ጀለ ወዐላ የሚረዳቸውና የበላይ የሚያደርጋቸው መቼ ነው አሉ። መታ መቼ ነው የንተሲሩ የሚረዱትና የበላይ የሚሆኑት አልሙስሊሙን ሙስሊሞች የሚረዱት ሙስሊሞች የበላይ የሚሆኑት መቼ ነው ብለዋሉ። አልጀዋብ መልስ ሲሰጡናሉ የንተሲሩ ይረዳሉ አላህ ይረዳቸዋል። አልሙስሊሙን ሙስሊሞች እኮ ይረዳሉ ሙስሊሞች ይረዳሉ
ኢዛ ጊዜ ማለት ነው ረጀዑ በተመለሱ ጊዜ ያኔ ሲመለሱ ይረዳሉ። ወደይት ኢላ ተጥቢቂ ወደ መፈጸም በሚመለሱበት ጊዜ ኪታብ ረቢሂም የጌታቸውን መጽሐፍ የአላሁ ጀለ ወዓላን ቁርአንን ኪታብን በቁርአን ወደ መስራት ሲመለሱ ወደ መፈጸም በሚመለሱበት ሰዓት የዛኔ አላህ ይረዳቸዋል አሉ። ወሱነቲ የሐዲስን ደግሞ ሲፈጽሙ ነቢይህም ሰለላሁ ዐለይሂ ወዐሊሂ ወሰለም የመልእክተኛውን ዐለይሂ ሰላቱ ወሰላምን ሱና የሐዲሳቸውን የመልእክተኛውን ሐዲስ በሐዲስ መስራት ሲጀምሩ ወደ ሐዲስ ወደ መስራት ሲመለሱ የዛን ሰዓት ሙስሊሞች ይረዳሉ፣ የበላይነትን ያገኛሉ አሉ። ወአኸዙ የጀመሩ ጊዜ አይ ወሸረዑ ማለት ነው የጀመሩ ጊዜ ቢነሽሪ አተውሒድ ቢነሽሪ በማሰራጨት በማስፋፋት አተውሒድ ተውሒድን በማስተማር ተውሒድን በማሰራጨት ተውሒድን በማስፋፋት የጀመሩ ጊዜ ማለት ነው። ተውሒድን በደንብ አድርገው ሲያስፋፉ ተውሒድን ሲያስተምሩ ወሐዚሩ በተጠነቀቁ ጊዜ ሚነ ሽርኪ ከሽርክ ሲጠነቀቁ ማለት ነው። ራሳቸው ከሽርክ ሲጠነቀቁ ዐለ እኽቲላፊ ያኒ ማለት ነው መዐ እኽቲላፊ ማለት ነው ከመለያየቱ ጋራ መዛሂሪሂ መገለጫው የተለያየ ከመሆኑም ጋራ ሽርኩ ያንን የሽርክን መገለጫ በተጠነቀቁ ጊዜ ነው። በሁሉም አይነት የሽርክ አይነቶች ብዙ ናቸው። የሽርኩን አይነት ሙሉ በሙሉ በተጠነቀቁና በራቁ ጊዜ የዛኔ ይረዳሉ አሉ። ወሐዚሩ ማለት በተጠነቀቁ ጊዜ ሲጠነቀቁ ሚነ ሽርኪ ከማጋራት ሲጠነቀቁ ዐለ እኽቲላፊ ከመለያየቱ ጋራ መዛሂሪሂ የሽርክ መገለጫ የተለያዩ ከመሆኑም ጋራ ከሽርክ ከሁሉም አይነት መገለጫ ከሁሉም አይነት ከሆነው ሽርክ ከትልቁ ከትንሹ ከድብቁ ከማንኛውም የሽርክ አይነት ሲጠነቀቁና በሚርቁበት ጊዜ የዛን ሰዓት ሙስሊሞች አላህ ይረዳቸዋል፣ የበላይ ይሆናሉ አሉ። ወዐዱ ባዘጋጁም ጊዜ በደገሱ ጊዜ ሊአዕዳኢሂም ለጠላቶቻቸው ጠላት ለሆኑ አካላቶች መስተጧዑ የቻሉትን ነገር ሚን ቁዋ ከኃይል ማለት ነው ከመሳሪያ በደንብ ሲዘጋጁና አጥብቀው ታጥቀው ሲነሱ የዛኔ ማለት ነው አላሁ ጀለ ወዐላ ይረዳቸዋል፣ ከጠላቶቻቸው የበላይ ያደርጋቸዋል ማለት ነው። ተግባባን አይደለ? እነዚህን አሁን የተጠቀሱትን ነገራቶች ሲሰሩ የዛን ሰዓት ሙስሊሞች ይረዳሉ እንጂ ተውሂድን ትተው ተውሂድን ሳያስተምሩ ሽርክን ሳይጠነቀቁ ሽርክን እየሰሩ ሙስሊሞች የበላይ ይሆናሉ ማለት ዘበትና ውድቀት ነው የሚሆነው ማለት ነው። ይህም በተመለከተ አላሁ ጀለ ወዐላ ቁርአን ላይ ምን ይላል? ቃለ አላሁ ተዓላ አላሁ ጀለ ወዐላ ቁርአን ላይ ምን አለ? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢንተንሱሩላህ አላሁ ስብሓነሁ ወተዓላን ብትረዱ ብሎ አላህ ተናገረ። አላህን መርዳት ማለት የአላህን ድን ብትከተሉ ቁርአን ሐዲስን ብትፈጽሙ አላህ ያዘዘውን ነገር ብትፈጽሙ የንሱርኩም ይረዳችኋል፣ ያግዛችኋል፣ ወዩሰቢት ያጸናላችኋል፣ አቅዳመኩም እግሮቻችሁን ተረከዞቻችሁን ያጸናላችኋል ብሎ ማለት ነው አላሁ ጀለ ወዐላ ተናገረ ማለት ነው። እግሮቻችሁ በጦርነት ሰዓት በጂሃድ ጊዜ እንድትጸና ያደርጋል፣ አትፈሩም፣ አትንቀጠቀጡም ማለት ነው። ስለዚህ አላህ የሚረዳው ሙስሊሞች ምን መቼ ነው? የአላህን ድን ሲከተሉ አላህ ያዘውን ነገር ሲፈጽሙ ነው ማለት ነው። ቁርአንና ሐዲስን ሲከተሉ እንደሆነ ጠቆመ። ወቃለ አይደን በሌላኛውም አንቀጽ ምን አለ በድጋሚ ወዐደላሁ አለዚነ አመኑ ወዐደላሁ አላህ እኮ ቃል ገባ አለዚነ አመኑ እነዛ ያመኑትን ሰዎች ቃል ገብቶላቸዋል። ያመኑትን ሚንኩም ከእናንተ ከሙስሊሞች በስነ ስርዓት ያመኑትን ሰዎች ቃል ገባላቸው። ወዐሚሉ ሷሊሓት ከዛም ደግሞ ካመኑ በኋላ መልካምን ስራ የሰሩ የሆኑ አካላቶችን ከእናንተ ከሙስሊሞች ቃል ገብቷል። ምን ሊያደርግላቸው? ለየስተኽሊፈነሁም ሊተካቸው የበላይ ሊያደርጋቸው ፊል አርዲ በመሬት ላይ የበላይ ሊያደርጋቸውና የመሬት ምትክ ሊያደርጋቸው አላህ ቃል ገብቷል። ከማ ልክ ማለት ነው እስተኽለፈ ቃል እንደገባውና ናም እስተኽለፈ ማለት እንደተካውና የበላይ እንዳደረገው አለዚነ እነዚህ አካላቶችን ሚን ቀብሊሂም ከነሱ በስተፊት ከኛ በስተፊት የነበሩ ሰዎችን የበላይ እንዳደረጋችሁ ሁሉ እናንተንም የበላይ ሊያደርጋችሁ ያመኑትን መልካምን ስራ የሰሩትን ሰዎች የመሬት ከበርቴና
የመሬት ዋና ሊያደርጋቸው በመሬት ላይ የበላይ ሊያደርጋቸው ቃል ገብቷል። ወለዩመኪነነ ሊያመቻችላቸውም ቃል ገብቷል። ለሁም ለነሱ ሊያመቻችላቸው ቃል ገብቷል። ዲነሁም ሃይማኖታቸውን ሊያመቻችላቸው ቃል ገብቷል። አለዚ ያንን ድን ኢርተዳ ለሁም ለነሱ የመረጠውና የወደደው የሆነውን ድን እስልምናን ሊያመቻችላቸው ተመቻችተው እስልምናን ሊፈጽሙ በእስልምና ሃይማኖታቸውን ሊገነቡ ቃል ገብቶላቸዋል። ወለዩበድለነሁም ሊቀይርላቸውም ሊለውጥላቸውም ቃል ገብቷል። ሚን ባዕዲ በኋላ ኸውፊሂም ከፍራቻቸው በኋላ አምነን ሰላምታንና መረጋጋትን ሊሰጣቸው ከፈሩ በኋላ ሰላምን መረጋጋትን ሊሰጣቸው ቃል ገብቷል። ነገር ግን እነዚህን ነገራቶች ሊያገኙ ዘንዳና ሰላምን ሊያገኙ ዘንዳ ሊመቻችላቸው ዘንዳ መስፈርት አለው። እሱ ምንድነው? ወደፊት ገለጸው። ያዕቡዱነኒ እኔን እኮ በብቸኝነት ያመልኩኛል። ላ ዩሽሪኩነ ያምልኩኝ ማለት ነው። ያዕቡዱነኒ እኔን በብቸኝነት ያምልኩኝ። ላ ዩሽሪኩነ ሳያጋሩ ቢ በኔ እኮ ሳያጋሩ ሸይአን አንዳችንም ምንም ነገር ሳያጋሩ እኔን በብቸኝነት ያምልኩኝ ብሎ አላሁ ጀለ ዋላ ተናገረ። ስለዚህ እዚህ ላይ መስፈርቱ አላህ የበላይ ለማድረግ በመሬት ላይ የበላይ እንዲሆኑ ከተፈለገ ሙስሊሞች አላህ እንዲረዳቸው ከተፈለገ ሊያመቻችላቸው ሰላምን እንዲያገኙ ከፈለጉ አላህን በብቸኝነት ማምለክ በሱ አለማጋራት ይሄ መስፈርት ነው ማለት ነው። ሽርክ ካለ አላህን በብቸኝነት የማይመልኩ ከሆኑ ፈጽሞ የበላይነትና አላህ ሊረዳቸው እንደማይችል እዚህ አንቀጽ ላይ እንረዳለን አሉ። هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.